በቃ አትግባ ትምህርት መጀመሪያ ተማር። መልካም ቢሆን ክፉ እንዳደረገ ሳትጎነትል አውራ ልደት ከኔ ጋር ነው። አይ ነው አልቻልኩም። ማገዘኝ እኮ ነው ያለ እኮ ዲቤተር አይደለም ፎርማሊቲ ማቅ ነው። እኔም ለዛ ነው እኮ ፉገራ አወራለሁ ካል ከኔ ጋር እያወራ ስለሆነ ደህና ገባላለሁ። እንደሱ አታወራ። አሁን በስርዓቱ እንትን ብቻ እሺ። ና ይኸው እንጀምር እንደ አዲስ እኔ እናንተ ርሱ እንቀጥላለን እኮ ታዲያ አንተ ጥያቄና መልስ ላይ ነበር እኮ ያው ተወጣኝ እንደ አዲስ እንጀምረው ከመጀመሪያ ይቻላል። በእምነት ብቻ ይዳናል የሚለውን ርዕሰ ጉዳይ ማለት ነው። ኦኬ ጀምር። ይኸው ቴክ ዩር 5 ታይም። ጥያቄና መልስ እናድርገው። ያው እንትኑ ጥያቄና መልስ ብቻ እናድርገው። ጥያቄና መልስ ብቻ እናድርገው። ኦኬ ከ10 ደቂቃ እያዝልን። ምናልባት እምነትህን ከተናገር ከአንዱ ለ3 ደቂቃ ልስጥ ብዬ። አይ ችግር የለውም እምነቱ ስለሚታወቅ ማለት ነውና 10 ታይመር አስቀምጪ። እኔ ልጠይቅና የኔ ላይ ታይመር አስቀምጪ። እሺ ማን ነው የሚጀምረው? አንተ ነህ? እኔ ነኝ የሚጀምረው። እሺ መዳን በእምነት ብቻ የሚለውን ነው። አሁን ከ40 ሆኗል። ስለዚህ 50 ሲሆን ታቆማለህ። ታይመር በቃ አሁን ጀምረው ላይ እዚሁ ለማስቀመጥ ስለሚቻል። እሺ ልደት መልካም ስራ ድነትን ለማስቀጠል ይጠቅማል ብሎ ያስተማረ አንድ አባት ጥቀስልኝ። ደሆል ሁሉም አንድ ከመጽሐፍ ቅዱስ ጀምሮ ሁሉም ሳይሆን ያልኩ አንድ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርልህና ከዛ አባት ጥቀስ ነው ያልኩ። አያችሁ አይደል? አይሰማም እኮ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርና ወደ አባቶች ይላል። አባት ጥቀስ ከመጽሐፍ ቅዱስ አላልኩም። አባት ጥቀስ እጠቅሳለሁ። ከመጽሐፍ ቅዱስ አባት ብቻ ጥቀስ መጽሐፍ ቅዱስ። ኧረ እጠቅሳለሁ ነው ያልኩት። እሺ ቀጥልስ። አሁን ተረጋጋ እንጂ። እሺ ቀጥል። ምን ሆነ ነው አባት ሊያመጣ እየሄደ ነው። ታይመሩን አንሽልኝ ነው ያልኩት። እኔ ከመጽሐፍ ቅዱስ ልጠቅስልህ ከዛ ደግሞ ተክሳና አባት አሳያለሁ። ጥያቄው ስራ ድነትን ያስቀጥላል ብሎ የሚያምን አንድ የቤተክርስቲያን አባት። በቃ አባት ብቻ ጥቀስ። አሁን የሆነ መጽሐፍ ዮሐንስ ወንጌል፣ ማርቆስ ወንጌል አትበለኝ። እኔ ደግሞ እንደ አንድ ክርስቲያን ከመጽሐፍ ቅዱስ እሺ መልስ የለም። እንደዚህ ነው። ኧረ እባክህ አይ ምን ታርጎ ችግር የለውም ስለምንተዋወቅ ማለት ነው። ኧረ እባክህ የምትለዋ መልስ የለችም ከመጽሐፍ ቅዱስ ከዛ ወደ ቤተክርስቲያን አባት ይላል። ጥቀስ ነው የተባልከው ዮሐንስ እና እኔ መሻ እኮ ጥቀስ። አሁን አያችሁ መቆራረጥ ጀመረ ኔትወርኩ። እሺ አይ ሚውት አድርገው። እሺ ሁለተኛ ጥያቄ የለም። ይሄ መልስ የለም። እንደዚህ መንተባተብ ነው የሚመጣው ማለት ነው። እሺ ሁለተኛ ጥያቄ። ኦኬ ሁለተኛ ጥያቄ እምነት ከምንድን ነው? ከመስማት። መስማትስ? በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸው እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና በአምና ይኸውልህ፣ አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩ፣ አሁን ደግሞ ወደ አባት እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ ታሪክ በቂ ነው፣ ማንበብ እንችላለን። ፉከራ አይሰራም። እንደዚህ አያችሁ አይደል? መልስ የለም። አይን እኮ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ነበረች። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃል። አለ። በጣም ቀላል እኮ ነው። እሺ ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። እሺ በቃ እሰይ ልጠይቅ ስል ራስህ ስለተናገርከው ጨመቃውን ከፍ እናደርገዋለን ማለት ነው። እሱን ክፍል ይዘው ይኸው ካመጣሽ ማርያም ታምጣሽ ማለት ነው። እሱን ክፍል ይዘው ኦኬ፣ አሁን የጠቀስከውን ክፍል ይዘው እየተያየን እናወራታለን። በሊዲያ እምነት የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ አንድ አባት ጥቀስልኝ። አባት ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ መጽሐፍ ቅዱሱ ነገረ። ግን በእናትና በአባታቸው እምነት አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያት ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ለልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስለ ይሄንን አመጣ። እሱን ክፍል በሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩት። አባት አንድ ጥቀስልኝ።
ጋይስ ልብ ብላችሁ አዳምጡ። በመጀመሪያ ደረጃ ራሱ መጽሐፍ ቅዱሱ በራሱ ኧረ አዳምጠኝ እነግርሃለሁ። የቤተክርስቲያን አባቶችንም አልኩህ እኮ እንዝለለው መልስልሃለሁ። ደቂቃ እሺ ጥቀሳ በቃ ተው። ሌላውን ዝባስ የምትሽከረከረውን ተውና አባቶች አትበል። ልመልስልህ አንዴ። እሺ አባት ቀጥል። ኦኬ ጋይስ ቃሉን ራሱ ስትሰሙት በመጀመሪያ ደረጃ አመነች ብሎ እየተናገረ ያለው ማንን ነው? ራሷ ሊዲያን ነው። ኦኬ ግን የተጠመቀችው ከነማን ጋር ነው? ከነ ቤተሰቧ ጋር። ይኸውልህ ሂፖላቲየስ እንደዚህ ይላል አፖስቶሊክ ትራዲሽን 21 ላይ ማለት ነው። ባፕታይዝ ፈርስት ቺልድረን ይላል and if they can speak for themselves let them do or otherwise let their parent or their relative speak for them። አለቀ። ይኸው እኮ ነገርኩህ እኮ አፖስቶሊክ ትራዲሽን ላይ በዛውም ኖቱን ያዘው። ግለጥና ሰው እሺ ቀጥል። አዮ ይታያል። ሜቢ ስክሪኑ አሮ ነው ከታየ ይታያል። እሺ ካሜራን ጥራግና እንትን ነው ሶሪ አንዴሽ ቀጥል። ሜቢ አሁን ከታየ ከታች የሚታይ ሰዎች ይታያል በሉኝ። አዮ አፖስቶሊክ ትራዲሽን ይሄው ማንበብ ትችላለህ። አንብበው። ባፕታይዝ ፈርስት ቺልድረን አንብበው። አንዴ አንብበው። አንዴ ስራ መሆኑን አሳይኝ ያልኩህ አንብበው። ዝም ብለህ ስለ ጮክ አይደለም ስለመተክ በጠረቃለህ ጥቅስ ይመጣልህ። ከዛ አንብበው። መጀመሪያ ምንድን ነው የሚለው? እሺ አንዴ አዳም አንብበው። ምንድን ነው የሚለው? አንብበው። አንድ አባት አንተ ነው የጠየቁት። ሌላ አንብበው። መጀመሪያ አንብበው። ምንድን ነው የሚለው? አንብበው። መጀመሪያ አንብበው። እስኪ አንተ እንዳይለኛ ሲያደርግ አንብበው። ደቂቃን ተጠቅም። የጠየቁን አስታውሰኝ። መጀመሪያ በእናትና በአባታቸው እንዴት ሊጠመቁ ይችላሉ አልከኝ። በእናትና በአባታቸው አልከኝ። የቱን ክፍል ስጠቅስ? ሶሪ የትኛውን ክፍል ስጠቅስ? ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ሐሳቡን አነሳውልህ። እንደዚህ ብሎ ጠቅሰህ ነው እናትና አባት ብለህ ያብራራኸው። በቃ ደቂቃ ከሰጠኝ ደግሞ የቅዱስ ዮሐንስ አፈወርቅን አመጣለሁ። የቅዱስ ዮሐንስ አፈወርቅን አመጣለሁ። ደቂቃ ከሰጠኝ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ ኮሚኒ ላይ ሰዓቱን አጥፊ። 3 ደቂቃ ከ5 ላይ ነኝ። አጥፊው ሰዓቱን አንሹ። ኦኬ እንትን አድርጊው። ሰዓቱን አጥፊ። ፖዝ አድርጌያለሁ። ፖዝ አልሆነም። ጀስት 3 ደቂቃ ከ25 ሰከንድ ላይ ነው ያቆምነው። አጥፊው ከቻልሽ 247 ፖዝ ላይ እኮ 247 ላይ ነው አይደል ያለ ነው። አይ እዛ ላይ ታይመር አለ። የኔ እንትን ላይ እኮ ታይመር አለ። የቱ ጋር ነው ያለው? ኦኬ ላይ እኔ ላይ እኮ እየቆጠረ ነበር። ችግር የለውም። 240 የሚለው ነው ያንተ? የኔ እየተቆጣጠረ 240 የሚለው ኦኬ 240 እሺ፣ ችግር የለውም። ኦኬ እሺ ፈልጎ እስኪያመጣ ሌሎች ምዕመናን መቀጠል ከቻላችሁ እንቀጥል። ጥያቄው የሊዲያን ነው እየተወያየን ያለ ነው። ያን ክፍል በቤተሰብ እምነት ይዳናል ብሎ ሲያመጣ በቤተሰቦቻቸው እምነት ይዳናል ብሎ ሲያመጣ ጥያቄውን በደንብ አስተውሉ። ክፍል ጥቀስለው ሐዋርያት ሥራ ምዕራፍ 16ን ጠቀሰ። እሱን ክፍል ይዞ እሱን አንተ የጠቀስከውን ክፍል ይዞ በቤተሰብ እምነት ይዳናል ብሎ ይፈታ አለ ወይ ነው? አፖስቶሊክ ኮንስቲቱሽን ያመጣልኛል እንዴ? አባቶች ያን ክፍል ይዘው ነው ያልኩት። አማን ኦኬ። እስከዛ ነው ወይ ነው ያልከው? አይ ሌሎቻችሁ ቀጥሉ፣ እኔ ከሱ ጋር ልጨርስ። እሺ ግን ኤርሊ ፋዘርስ በሙሉ ያሉት አንተ እንዳልከው አማን ሁሉም በእምነት ይዳናል ያሉት እነ ቀሌምንጦስ ዘሮም ራሱ በ96 ኤዲ the fathers ከነ ዮሐንስ በፊት እነ ዮሐንስ አፈወርቅ በኋላን የመጡት በ347 እነ ቀሌምንጦስ ዘሮም ራሱ ያሉት ምን ጸድቀው በእምነት ብቻ ነው ብለው አስቀምጠዋል። በኋላ ላይ የመጡት እነ ጄሮም ራሱ እነ ቅዱስ አውግስጢኖስ ራሱ በእምነት ብቻ ነው የሚጸድቀው አይደል? እኮ እሱ እንትን አንተ ያልከውን እንትን ስላለ ቅድም ሲናገር ነበር ከባህርሽ ጋርና አንድም አባት በእምነት ይጸደቃል አላለም ሲል ነበር። በስራ ነው እንጂ በእምነት ይጸደቃል አላለም ሲል ነበር።
Yeah. You're right. እስቲ እንወያይበታለን እሱ ላይ። ፔጅ ነምበር ነው ያላችሁት፣ እናመጣለን፣ ችግር የለውም። ባይብል እኮ ከ200 በላይ ጥቅስ አለው ሰው በእምነት ብቻ እንደሚጸድቅ ቃል ያለ አለ። አለው። ሰላም ተቋርጦ ነበር ቶሎ ከመጣ ብዬ ነበር። የመጀመሪያ ጥያቄ እዛች ላይ እንደውም መቆም ነበረበት ብዬ ነው የማስበው። ምክንያቱም መልስ የለም። ሰው ኢቭን ከአባቶች መካከል ያንን የድነትን ጉዳይ አንስቶ አይ ሰው በስራ ይድናል ብሎ ያስቀመጠ አባት ለሚለው ጥያቄ መልስ ሲታጣ መቆም ነበረበት ብዬ አስባለሁ። ጨርሰሃል ያኔ ውይይት አማኒ። ኤኒዌይስ መጽሐፍ ቅዱስ በሰው በእምነት ብቻ ይጸድቃል ይላል። አዎ እሱ ብቻ አይደለም፣ ቅድም ቮይስ ኦፍ ዛይን ሲል ነበር አይደል? ቀለሜንጦስ ዘሩም ተመሳሳይ ነገር ያስቀምጣል። ጭራሽ ኧረ እንደውም እግዚአብሔር በእምነት መጽደቅን እግዚአብሔር ስራን አልከለከለንም በስራ መጽደቅን እንጂ ብለው ያስቀመጡ አባቶች ጭምራሉ። ሰው ስለ ጽድቅ ስናነሳ ሰው በእምነቱ ብቻ ይጸድቃል የሚለውን አይዲያ አንስተን ስናወራ እንግዲህ አማን ከይቅርታ ጋር ልደት ተመለስክ? አለው። ኦኬ እኔ እንዲረዱኝ ወንድሞች እንዳመጣው አንተም በጨዋነት ለውይይት ነው ሊረዱ ከሚችሉ ሰዎች እኔ ራሴ በቂ ነኝ። ኦኬ ቀጥል። ኦኬ ስቴትመንቴን ላስቀምጥ። ከቅዱስ ዮሐንስ አፈወርቅ አሳያለሁ ነበር ያልኩት። ሆሚሊው 23ኛው ሆሚሊ አክትስ ላይ ያለውን ላሳይ። ኦኬ አንዲን ነገር ላስቀምጥ። በመጀመሪያ ደረጃ ስንወያይ የነበረበትን ርዕስ ከርዕሱ አንድም ጥያቄ አልጠየቀኝም። አንድ ማስረጃዬን አሳያለሁ። መዳን በእምነት ብቻ ነው ወይንስ የሚል ነበረ ስናወራ የነበረው። ስለ ህፃናት ጥምቀት ላነሳንም ነበር። ቢሆንም ግን መልሰዋለሁ። አንተ እኮ ነው ያልከኝ። ታዲያ ሌትስ ጎ። በቤተሰብነት ይዳናል ስላልክ እዛ ቤተሰብ ውስጥ ደግሞ ህፃንም ሊኖር ይችላል። በሁለት መንገድ ነው ያሳየው። አንድ ከቅዱስ ዮሐንስ አፈወርቅ አሳይሃለሁ። ደቂቃውን አብረውን አንሶ ደቂቃ። እሺ አሁን ሆሚሊውን እና ሐዋርያት ሥራ ምዕራፍ 16 ላይ ምዕራፍ 16 መሆኑን አሳየኝና ካሜራውን ከፍታ አሳየኝ። ደቂቃውን አስጀምረው። እሺ ምዕራፍ 16 መሆኑን መጀመሪያ ወይ ፕሩቭ ማድረግ አለብን። ደቂቃን አስጀምረው። መልሴን ላሳይ ነው። ቆይ እሺ አንድ ደቂቃ ሲቀር አቆማለሁ። 4:25 ብሎ ጀምሯል። 3:25 ላይ ስለነበረ ማለት ነው። ቀጥታ ኦኬ ጋይስ አሁን ልብ ብላችሁ አዳምጡ። የተጠየቅነው ጥያቄ ምን የሚል በእናትና በአባታቸው እምነት ህፃናት እንዴት ሊጠመቁ ይችላሉ የሚል ከመጽሐፍ ቅዱስ ጥቅስ አምጣ ላይ ቀጥታ ሄጄ ምንን አሳየሁት? የሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ያለውን የሊዲያን ሐሳብ አሳየው። ከዛ በኋላ ደግሞ ኢቨን ከቤተክርስቲያን አባቶች በዚህ ሐሳብ ላይ በእናትና በአባት ህፃናት በራሳቸው መናገር ካልቻሉ እናትና አባታቸው ይናገሩ የሚለውን ሐሳብ አሳየው። እንደገና ከራሱ ከሐዋርያት ሥራ ላይ ያንን ክፍል ወያራ እያወራው ነው። አንዴ ፕሊዝ ተው አታውራ። ሌላውን ሐዋርያት ሥራ ምዕራፍ 16 ዮሐንስ አፈወርቅ እንዴት እንደፈታ ብቻ ንገረኝ። ደቂቃ መብላት ብሮ እኔ እኮ ህፃን አይደለም። ኖ ደቂቃን እየበላሁ አይደለም። አሳየኝ፣ እንትኑ አሳየኝ። 16ን ክፈት። አቁሚ ደቂቃውን። እናንተ ቁጭ አድርጎ ተረት ያወራኛል። እናንተ እየተሽከረከረ ክፈትና አሳየኝ። እያነበብኩልህ ነው። አንዴ አዳምጠኛ፣ አታቋርጠኝ ፕሊዝ። ካሜራውን አቧራ ታስነሳ። ምን ኃይለኛ ነገር እንዳነሳ ነገር አቧራ ታስነሳ። እያወራሁልህ ነው ብሮ ጋይስ። እባክህ አዳምጠኛ እንዴ። ወይኔ አቁሚ ደቂቃውን። ምንም ደቂቃ አይቆምልህም፣ ታወራታለህ። አቁሚ። ምንም ላነብ ነው። እየመለስኩኝ እኮ ነው። እየመለስኩኝ ነው ያለሁት። እየመለስኩልህ ስለሆነ ደቂቃን ማቆም አትችልም። የምታዳምጥ ከሆነ ታዳምጣለህ። የምታዳምጥ ከሆነ ታዳምጣለህ። ታዳምጣለህ ወይስ አታዳምጥም? ታዳምጣለህ ወይንስ አታዳምጥም? ብሎ ይሽከረከራል። እናንተ ደቂቃ ይበላል። ኖ ሐዋርያት ሥራ የምታዳምጥ ከሆነ አዳምጠኝ ፕሊዝ። ካሜራ ክፈት። በቃ አዎ ደቂቃው ተነስቷል። ካሜራ ከፍተ ሆሚሊ 16ን አውጣና ከዛ ማውራት ጀምር። እንትንን አሳየን፣ እንትንን ገባን። ተወሱ ሆሚሊ ያወራውን ያለሁት ክፈት ካሜራ ያወራውን ያለሁት። የምታዳምጠኝ ከሆነ አዳምጠኝ።
ከሌለ የለህም። ኖ የለኝም አላልኩኝ። ከሌለ የለህም። ለምን ትጨነቃለህ? ራሴ እኮ ነኝ እኮ ያመጣሁልህ እኮ ሲጀመር እኮ ራሴ እኮ ነኝ። የመጀመሪያውን ማስረጃ እኮ ያሳየው እኮ ራሴ እኮ ነኝ እኮ። ክፈት፣ ካሜራውን ክፈት። ደቂቃውን አስጀምረው። ኦልሬዲ ከቆመበት ካሜራውን ክፈት። ደቂቃውን አስጀምረው ከቆመበት እየመለስኩኝ ያለው ደቂቃውን አስጀምረው ከቆመበት። አታስጀምሩ። ካሜራውን ስከፍት ደቂቃው ይጀምራል። ደቂቃ ብሮ የሆነ እዚህ እየተሽከረከርክ ነው። ደቂቃውን አስጀምረው ከቆመበት እኔ መረጃን ከፍቻለሁ። አሁን ክፈቺ፣ ሰዓቱን ክፈቺ። ሆሚሊ 16 መሆኑን አሳይ። አንድ ደቂቃ ነው የቀረ። አንድ ደቂቃ ነው የቀረ። እዛ ላይ መልስ። የምን አንድ ደቂቃ? ሁለቱን ደቂቃ ሙሉ እየጮህ ሁለቱን ደቂቃ ነው በራስህ ሰዓት ነው ያባከንኩት። እኔ አይደለም ያባከንኩት። ስለዚህ ደቂቃ አለው። ኦኬ ጋይስ፣ ይኸው የሚታያችሁ ምዕራፍ 16 መሆኑን አሳይ። መጀመሪያ ይታያችኋል አይደለ? ይታያል። ቅዱስ ዮሐንስ አፈወርቅ አጠቃላይ ይኸው ይታያል። አቅርቤልሃለሁ። ቻፕተር ስንት ነው? ቻፕተር ስንት ነው የሚለው? አዳምጠኝ። ቻፕተር ስንት ነው የሚለው? አንብልሃለሁ። አንዴ አዳምጠኝ። ቢያንስ ማውራበትን ጊዜ ስጠኝ። አንዴ አዳምጠኝ። አንዴ ላውራ። አንድ ጊዜ ላውራ። አንድ ጊዜ ላውራ። ፕሊዝ። አንድ ጊዜ ላውራ ፕሊዝ። አንድ ጊዜ ላውራ። ቢያንስ አንድ ደቂቃ በኋላ የራሱ ደቂቃ ላይ ታወራለህ። በቃ ተመልሶልኛል። ተው ተመልሶልኛል። ዝጋው። ማስረጃ እንዳለኝ ግን ማየት መቻል የራሱ ትልቅ ነገር። ማስረጃ ማምጣት እንደምችል ያው ከርዕሱ ውጭ የሆነ ጥያቄ ጠይቀኝ መመለስ እንደምችል ማስረጃ የራሱ ትልቅነት ነው። አንድ ደቂቃ አለችኝ፣ እንዳትረብሸኝ። ሚውት አድርግ። የጥያቄና መልስ ሰዓት ነው። የጥያቄና መልስ ሰዓት ነው። ጠይቅ። በቃ እንትን ነው። እኔ አውርቼ ጨርሰዋለሁ። የጥያቄና መልስ ሰዓት ላይ መስጠታችን ኮንክሉዥን መስጠታችን የጥያቄና መልስ ሰዓት ላይ ኮንክሉዥን መስጠታችን። እሺ ልጠይቅ ነው። ሚውት አድርግ። አዎ ማነው የሚያደርገኝ? ሚውት አድርግ። ጥያቄ ልቀበል። ይሄ ጥያቄና መልስ ሰዓት ላይ ነው። ሪፊቲሽን መስጠት አችልም። እዚህ ላይ ከፈለግ በተሰጠ ደረጃ ሪፊት ማድረግ ትችላለህ። እሺ ልጠይቅበት። ሚውት አድርግ ጋይስ። እንዴት እንደማስወጣ በኋላ ባይዘው አንድ ትንፋሽ እንዳተነፍስ ነው ማድረግ። ኦኬ ሚውት አድርግ። ምዕራፍ 16 ነው የጠየቅኩት። ቻፕተር 10 ብሎ ቻፕተር 10 የሚል ይዞ ይመጣል። ማፈሪያ ማለት ነው። ጥያቄ መጠየቅ ትችላለህ። ደቂቃ አልቋል። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። አሁን የኔ ጥያቄ ሰዓት ነው። ቁጭ አድርጎ እኛ ነው ሶስት ጥያቄ ጠይቀናል። አዳምጥ። ሶስት ጥያቄ ጠይቀናል። አሁን የኔ ጥያቄ ሰዓት ነው። ያንተ ሰዓት አይደለም። የኔ ጥያቄ ሰዓት። ኦኬ እሺ። ከመጽሐፍ ጥያቄውን ድጋሚ እንትኑን ሰዓቱን ድጋሚ አስጀምሪ። 10 ደቂቃ ያጅልኝ። ኦኬ 10 ደቂቃ ያጅልኝ። ከዛ እንዳንተ እንዴት እንደምጫወት ዝም ብለህ በመጀመሪያዎቹ 200 ዓመታት ማለት ነው በእምነት ብቻ ይዳናል ብሎ ያስተማረ አንድ የቤተክርስቲያን አባት አሳይ አሉ። ቃል መክፈት የምትችል ከሆነ ቃል መክፈት የምትችል ከሆነ ነው። እኔ አንድ ስልክ ነው ያሱት መክፈት አልችልም። በአንደኛውና በሁለተኛው ክፍለ ዘመን በእምነት ብቻ ይዳናል ያለ ቤተክርስቲያን አባት አንደኛ አይባልም። ባይዘ ዓመተ በአንደኛና በሁለተኛው ክፍለ ዘመን በአንደኛና በሁለተኛ መቶ ክፍለ ዘመን በእምነት ብቻ ይዳናል ብሎ ያስተማረ አንደኛ ይኸውልህ፣ አዳምጥ፣ እየመለስኩልህ እኮ ነው። አንደኛ ክፍለ ዘመን አይባልም። አንደኛ ክፍለ ዘመን ሐዋርያት የነበሩበት ነው። በእነሱ በሐዋርያት በነበሩበትም ዘመን የነበሩ ቤተክርስቲያን አባቶች አሉ። ሐዋርያት በነበሩበት ዘመን የነበሩ ቤተክርስቲያን አባቶች። ስለዚህ የአባቶች ዘመን ደግሞ ሁለተኛው ክፍለ ዘመን ተብሎ ነው የሚጠራው። ሲጠራ ያኛው በሐዋርያት ዘመን ኖረው በእምነት ብቻ ይዳናል ብሎ ያስተማሩ አንድ ቤተክርስቲያን አባት አምጣልኝ፣ አሳየኝ። እሺ ቃል ከፍተው ከሆነ አትበል። እሺ ሌላ ጥያቄ ልጠይቅህ። እሱ ከፍትልህ ወደ ሁለት እስኪ ከፍትልህ ድረስ እሱ እስኪ ከፍትልህ ድረስ እኔ እጠይቃለሁ። አፍን ቀዶ ነው ሲሆን ማለት አዳምጥ። እሱ እስኪ ከፍትልህ ሁለተኛ ጥያቄ መጠየቅ እፈልጋለሁ። ሁለተኛ ጥያቄ ሰከንድ ኩዌስችን ይከፈታል። አዳምጠው። ሰከንድ ኩዌስችን ሁለተኛ ጥያቄ ሚውት ይደረግልሃል። መልሱ ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ሰዓቴን ሁለተኛ ጥያቄ ልጠይቅ መብቴ ነው። ሁለተኛ ጥያቄ ይደረግልህ። ፖዝ ይደረግልህ። ሁለተኛ ጥያቄ መጠየቅ አልችልም። ፖዝ ይደረግልህ። ወደ ሁለተኛው ጥያቄ ልሄድ ነው። ወደ ሁለተኛው ጥያቄ ልሄድ ነው። መብቴ ነው። በቃ ወደ ሁለተኛ ጥያቄ መሄድ ይችላል ወይስ አልችልም? ለምን መብቴ ነው፣ መጠየቅ ይችላል። ስማኛውን እሺ፣ ሁለተኛ ጥያቄ ልጠይቅ ነው። ሁለተኛ ጥያቄ ልጠይቅ ነው፣ መብቴ ነው። ጋይስ ደቂቃዬን አትጨርስብኝ። ኦኬ ተው። በእምነት ነው ወይንስ ዳግም የሚወለደው በእምነት ነው? አማን ዳግም ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል ሰው በምንድን ነው ዳግም የሚወለደው? አማን ሰው ዳግም የሚወለደው ምንድን ነው? እናደርገዋለን። ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር በጣም ትረዳዱ ይለን። አማን ጥያቄን መልስልኛ እንዴ፣ አዳምጠኝ። አንተ ወደ ጎና ተኩስ በእናትህ። ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? አውጣልኝ። ሰው በምንድን ነው ዳግም የሚወለደው? ቀስ በል። በምንድን ነው? ቃሉን ከፍቼ ነው ማነብልህ አይደል? ያዕቆብ ምዕራፍ 2 ቁጥር 18 አንብብልኝ። ራስ አንብብ። እሺ ቃሌ ባይብል ይዘህ ከሆነ እየከፈትክ አሳየው። አንብብ። በምንድን ነው የሚወለደው? በእምነት ነው ወይንስ በምን? የሱር ነው
እሺ ምን ላይ ላውጣለህ? ያዕቆብ መልእክት ምዕራፍ 2 ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል እንጂ በማመን አይደለም እንዴ ማለት ጥያቄውን በስርዓቱ እንትን አስቀምጥ። ሰው በእምነት ዳግም ይወለዳል ወይስ በምንድን ነው ስትል ካታጎሪውን በስርዓቱ አስቀምጥ። እሺ ጥያቄውን በደንብ ሪፎርም ላድርግልህ። ሰው በእምነቱ ዳግም ይወለዳል አይወለድም? ሰው በእምነት ዳግም ይወለዳል አይወለድም? ይወለዳል። ከራስ እንትን አምጣና ሳይኝ፣ ከፕሮቴስታንት ስኮላር አምጣና ሳይኝ፣ ከራስ ከካልቪኒስቶች ማለት ነው፣ ከሪፎርም ቴዎሎጂያን። እሺ ሰው በእምነቱ ዳግም ይወለዳል የሚለውን ከራስ ቤተ እምነት ከነጆን ካለ ማለት ነው። ውጭ ነው ያለሁት አሁን ኮት ካረኩ አንተ ታወጣልኛለህ። እሺ ኦንላይን አንተ ነው የምታመጣው። ከራስ ቤተ እምነት ሰው በእምነት ዳግም ይወለዳል የሚል አምጣና ሳይኝ የት እንዳለው በእግዚአብሔር ማለት እና ዘለ የገባው እንደ ኃይለኛ ሲያደርግ ይችላሉ ብለህ አይደል? አውጣና ሳይኝ ያው ያለሁበት ማለት ነው። ስለዚህ ለውይይት ዝግጁ ሳትሆን ነው የምትገባው። እሺ ግዴታ ቤት መሆን አለብኝ። ሶስተኛ ጥያቄ ልጠይቀህ። ፖዝ አድርግና ይመለስልህ። ፖዝ አድርግና ይመለስልህ። መጽሐፍ ማውጣት ይችላል። ሚዩት እያደረጋችሁኝ ያላችሁት ቤታችሁ ድረስ መጥቼ ይያዩ ሚዩት እያደረጋችሁኝ ያላችሁት ቃሌ አንተ አያገባህም እንዴ? እኔ ቃሌ ያሳየልኝ ወይስ ለሁለት ትረዳዳላችሁ? ለሁለት ተጋገዛላችሁ? ከፍታ አሳይ ነው ቃሌ ከሱ እምነት አሳየኝ። ከሪፎርም ቴዎሎጂያን በእምነት ብቻ ዳግም ይወለዳል የሚለው እሺ ይሄው በቃ ከነሱ ንገረው። የትኛው መጽሐፍ ላይ ነው አማን ያውጣልህ? የትኛው መጽሐፍ ላይ ነው? ከራስ ቤተ እምነት ከራስ የእምነት መግለጫ ላይ አማን ከራስ የእምነት መግለጫ ላይ ሰው በእምነት ብቻ ዳግም ይወለዳል የሚለው አማን ግሬጋሊ ሳይን ነው ትችላለህ። ልክፈትለት ጉድ አንዴ ታገሰኝ በቃ እሺ ፖዝ አድርጉለት። ከኮንፌሽንህ አሳየኝ። ከቤተ ስኮላር ብላል ነበር እንዴ ብራዘር? እዚሁ ቁጭ አዳምጠኝ አንድ ጊዜ አንድ አዳምጠኝ። ካንተ ቤተ ስኮላር ብለህ ነበር። አሳየኝ ስኮላሩ አሳየኝ። ኦኬ አሳየኝ። ግሬግ ሊከፈትልህ ነው። አሳየኝ ፖዝ አድርጉለት ምናምን ፖዝ አድርጊለት። ከ55 ሰዓቱ እንደ 5 ደቂቃ ከ55 ነው። ከ27 ነው። ችግር የለውም። ፖዝ አተልቀው እኔ ለአንተ አተልቂው ወሬ አታብዛ። ያሳይ ሰው በእምነቱ ብቻ ዳግም ይወለዳል። አንተ እኔን ደቂቃ ትበላለህ። ያሳይ ያውጣ ጎሄድ አውጣ ወርናት ሰማየ አውጣና አሳየ። አላሳየም እኮ ሊወጣልህ ነው። ተረጋጋ። የታለ ይኸው እንዴ ሲቆራረጥብ ሁላ ነበር እንደዚህ ቁጭ ብለህ ስንት ደቂቃ ጠበቅን? 5 ደቂቃ ጠበቅን። አሁን ሚውት አድርግ አንተ። ያንተ ሰዓት አይደለም የኔ ሰዓት ነው። ሚውት አድርግ ሚውት አድርጋ ዝም ብለህ ቡና አንጠጣ። ሚውት አድርግና ዝም ብለህ ቡና አንጠጣ። አሳይና ቃሌ ማፌ ነው ማውራት ባይዚ ደቂቃ ተይዞልሃል። እያወራሁ እጠብቃለሁ። አሳየን። ደቂቃ ተይዟል። አሳየን። መጽሐፉን ታሳየናለህ። ትገልጽልህ። 5 ደቂቃ ሙሉ ጠፍተህ እኮ ነው የመጣው። ከዛ ምዕራፍ 10 ልታሳይ መጣ። ጀግና እኮ አንተ። ምዕራፍ 16 አሳይተህ ብለህ ምዕራፍ 10 ልታሳይ 5 ደቂቃ ሙሉ ቡና አንጠጣ። አርፈህ ቁጭ ብለህ ጠብቅ። ዝም ብለህ ቡና አንጠጣ አንተ። ያ ቡናዬን እየጠጣሁ ነው። ለዛ እኮ ነው ደህና እያጫወትኩ ያለሁት። ባህሩ ከበደ ወደ አንተ፣ አንተ ከበደ ወደ ቃሌ። ማስረጃ ነው እያወጣሁ እየተጠየቀልኝ አይደለም። ተው ልደት እረፍ እኮ እየተጋገዛችሁ ልቀቁኝ እያልክ ነው። እረፍ እኮ አሳይ። ቃሌ ወሬውን ተውና አሳይ እኮ እያወጣሁ ነው። አንድ ጊዜ እረፍ እንዴ። እና የጸሐፊውን ስም መጽሐፉን እያወጣሁልህ ነው። አውጣ። ቆየሽ አታስብ። እሺ ይኸው እየጠበቅኩ ነው። መጽሐፋን ሊያወጡ ያልከው ተናገሩ ከሆነ ይኸው አምጣና አሳየን ማን እንደሆነ። ሰዓቱን ታሳየናል። እሺ አንዴ ቆይ ተረጋጋ። ምንም ስበል እስቲ። እኔ እየጠበቅኩ ነው። ምንም እየጠበቅኳችሁ። ቴንኪው። እሺ እየጠበቅኳችሁ። ጎሄድ። እሺ መልካም እንግዲህ። እሺ እኔ ደግሞ አንድ አሳድጉኝ። አንዴ አተልቁት። ኦኬ እሺ አሳድጉት። ክፈተውና አሳየናል። እሺ የመጽሐፉን ስም አሳየን አንዴ። የመጽሐፉን ስም አሳየን። መጽሐፉንና ሰዓቱን አሳየን። ላሳየን አንዴ። ወይ አሳየን አንዴ። እሺ አሳየን። እሺ ማን ነው የጻፈው? ሂስቶሪካል ቲዮሎጂ ይላል። የጻፈው ማን? ያው ግሬግ አሊሰን። ይሄን ሰው ታውቀዋለህ? ኦኬ ልደት አሳየን። ከዛ እኔ የጠየቅኩትን ጥያቄ ለእኔ ለጠየቅኩት ጥያቄ የሰጠበትን መልስ አሳየን። ሰውየው ማን ነው አይደለም የጠየቅኩህ። እኔ ሂድና አሁን ገብቶኛል። ለማሳየት ብቻ ነው የገባኸው? ለመወያየት ነው የገባኸው ወይንስ ለማሳየት ነው የገባኸው? ሆስሎ አይ አሳየኛ። ለመወያየት ነው የገባኸው? ደቂቃዬን አጨርስብኝ ፕሊዝ። አሳየን። አሁን ግለጥና ሂድና እሺ። አይ የማታውቀውን ጸሐፊ ሂድና አሳየን። አሁን ግባና አሳየን። እሺ አንዴ ተረጋጋ።
ማታውቀውን ጻፍ። ደቂቃውን ያዙልኝ። 5 ደቂቃ አለ። ኦኬ እሺ ሙሉ ኮንቴክስቱን ላንብብልህ መጀመሪያ ነው ሐሳብ ሙሉ ኮንቴክስት ይሄ ሁሉ ነው ብታነበው እና የጠየቁት እኮ በእምነት ብቻ ዳግም ይወለዳል የሚል እኮ ነው። ይሄው እኮ ያሳየው እኮ ነው እኮ የታለ እንደዛ ያለበት በእምነት ብቻ ዳግም ይወለዳል ያለበት። እሺ አንብበው እስኪ 5 ደቂቃ እንዳትነኪው አንብበው 5 ደቂቃ እንዳትነኪው። ሚውት አርግ አማን ተመለስ፣ አማንን ተመለስ በለው አማንን አማን ተመለስ። አንተ አይደለም ተወያዩ፣ አትራገጥ። አንተ አይደለም ተወያዩ። አንብበው አማን አንብበው። አንተ ሚውት አርግ ቃሌ አማን አንብበው። አንተ አንብበው። እኔ አይታየኝም በስርዓቱ ቃሌ አንብብለት። እሺ አንብብለት። ጎሂድ አንብብ። እሱ ካልታየው አንተ አንብብ። እሺ without this biblical context አለ ከላይ ቢብሊካል ኮንቴክስት አስቀምጠው ማለት ነው። ያስቀመጣቸው ቢብሊካል ኮንቴክስቶች እነዚህ ናቸው። እነዚህን ቢብሊካል ኮንቴክስቶች አስቀመጠ። ነገላትያ ሮሜ ምዕራፍ 4 ከ1 እስከ 5 ምናምን አስቀመጠና ጥያቄ ምንድን ነበር? አማን አንድ ጊዜ ጥያቄ ምንድን ነበር? አማን ምን ነበር የጠየቀው? እሺ ልመልስ። ሰው ዳግም የሚወለደው በእምነት። ጥያቄ ምንድን ነበር? አማን ጥያቄ ምንድን ነበር? ጥያቄ ሰው በዳግም የሚወለደው በምንድን ነው አልክ። ከዛ በእግዚአብሔር ቃል አልኩ። እዴ የጠየቁት ጥያቄ ምንድን ነው? ሰው በእምነቱ ብቻ ዳግም ይወለዳል የሚል ከስኮላራ አሳይ ነው ያልኩት እኮ። እሱ መጨረሻ ላይ መጣው ነው። እኔ እኮ ኦሪጂናል ጥያቄን ያስታውስኩ። ሪፎርም አድርጌ ጠየቁ። ቆይ አዳም ጥያቄን ሪፎርም አድርጌ ጠየቁ። ምን ብዬ ነው የጠየቁት? ሰው በእምነቱ ብቻ ዳግም ይወለዳል። ወደዚህ ከመጣታችን በፊት አዳምጥ። ሰው በእምነቱ ብቻ ዳግም ይወለዳል ወይ የሚለውን ከራስ ቤት እምነት አሳያል። ጥያቄ ላይ አንድ የኔ ጥያቄ እኮ ነው። ተሽከረከርክና ካንተ ጋር እንሽከርከር። ኖ የኔ ጥያቄ ይሄው ላስታውስ። ሰው በእምነቱ ብቻ ዳግም ይወለዳል ወይ ብዬ ነው የጠየቅኩት። አሁን መልስልን ቃል ብለኸዋል። የእኔ ጥያቄ እሱ ነው። ምን አልኩህ? ጥያቄ ነው። ሶስቴ ነው ሞዲፋይ ያረከው። አዳምጥ። ሶስቴ ነው ሞዲፋይ። በእኔ ጥያቄ ትከራከራለህ እንዴ? ምን ሆነ ነው አንተ? ያማል እንዴ? ህዝቡ እየሰማ መብቴ እኮ ነው። ምንም ጥያቄ መጠየቅ እኮ ጥያቄ መጠየቅ መብቴ ነው። ምንም አይነት ጥያቄ መጠየቅ የጠየቅከው ሰው በእምነቱ ብቻ ሰው በእምነቱ ብቻ ዳግም ይወለዳል የሚል አሳይልኝ ያለው አላልኩም። ሶስተኛ ነው እሱ። ሶስተኛ ይሄንን ትመልሳለህ ወይስ አትመልስም? ሶስተኛ ነው። ቆይ እንደ ሶስተኛ ጥያቄ አድርገው ሰውና መልስልኝ። እንደ ሶስተኛ ጥያቄ አድርገው ጀመር። ለምን አደከምከን ታዲያ? እንደ ሶስተኛ ጥያቄ አድርገው መልስልኝ። ይሄንን እኮ ልታሳይ የመጣኸው እኮ ለምን አደከምከን? አለ ወይንስ የለም? እሺ በእምነቱ ብቻ ዳግም ይወለዳል አይወለድም የሚለው አለ ወይስ የለም? አለ። አምጣ። ያው ሰውዬ ጋር ግባና ቃል ያሳየን። አሁን የገለጽከው ሰውዬ ጋር አታሽከርከረን። መጀመሪያ የጠየቀ አንድ ወጥ ጥያቄ ያሳየኝ ነበረው። አንድ ወጥ ጥያቄ ሌላ ጥያቄ ልጠይቀው። ከዛ በኋላ መልስ የለም። ሌላ ጥያቄ አላሳየህማ። ሰው በእምነቱ ብቻ ዳግም ይወለዳል። ጸጥ ካላልክ ቤቱ ጋር እናሰማ። አንተ እኮ ጥያቄ ድገምልኝ ስልህ እኮ የጠየኩትን ጥያቄ የነገርከኝ አይደለም እኮ ሰውዬ። ይኸው ደገምኩት እኮ። መጀመሪያ ምን ጠየቅ? ሰው በምንድን ነው የሚወለደው አልክ። በእግዚአብሔር ቃል አልኩ። በምንድን ነው የሚወለደው አላልኩ። ከዛ እዴነችና ከእግዚአብሔር ቃል ይወለዳል ስልህ ሰው አንድ ያዳምጠኝ ፕሊዝ። አዞርክና ጥያቄውን አዞርክና ለሶስት ተሰብስበህ ብትመጣም ምንም አትቀይረውም። ወዮ የኔ ጥያቄ ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል የሚል በእምነቱ ብቻ ዳግም ይወለዳል የሚል ከራስ ስኮላሮች አልኩ። ከራስ ስኮላሮች አምጣልኝ አልኩ። ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል። ልመልስልህ። ሚውት አድርግ እስኪ። እኩል አወራህ እኮ። ሚውት አድርግ። ከአንተ ስኮላር አሳየኝ ነው ያልኩህ እኮ። አራተኛ አንድ ጥያቄ ላይ አራት የተደራረበ ማለት ነው። ቆይ ልመልስልህ። አንድ ጥያቄ ላይ አራት የተደራረበ ጥያቄ ጠየቃ። አራተኛ አንድ ጥያቄ ነው የጠየቁህ። አንድ አይደለም። በኋላ እኮ ይደመጣል። አንድ አይደለም የጠየቀው። አራተኛው መጥቷል። አራተኛው ላይ ቆሜ ልመልስ። አራተኛ ጥያቄ አለ። ሰው በእምነቱ ብቻ ዳግም ይወለዳል። አንዱ ላይ ሞዲፋይ ያረከው አራተኛ ነው ያልኩት። አራቴ ደጋግመህ ጠይቃል አላልኩም። ወደ ሌላ ጥያቄ ልሂድ። አንዱ ላይ ሞዲፋይ ያረከው መብቴ ነው አይደል? ወደ ሌላ ጥያቄ መሄድ መብት ነው ሲጀመር። ጠይቀህ መቼ እንዲመለስ። ስለዚህ ያዝ። ደቂቃዬን አስጀምሪልኝ። ደቂቃዬን አስጀምሪልኝ። ቪዲዮ ዘግቻለሁ። ደቂቃዬን አስጀምሪልኝ። ወደ ላይ አወጣለሁ። ኦኬ ደቂቃዬን አስጀምሪልኝ። ኦኬ ደቂቃዬን አስጀምሪልኝ። አሁን ስማኝ። ደቂቃዬን አስጀምሪልኝ። የምን ደቂቃ ነው? ባይዘው እያወራን ያለው አልቋል። ደቂቃ ኖ እንዴ አላሳየህም እኮ። ስለዚህ ደቂቃዬን አስጀምሪልኝ። እኔ እመልሳለሁ። መጽሐፍ ቅዱስ ላይ አላልክም። ሲጀመር ምንም ጨምርልህ ደቂቃ የለም። ዝም ብለህ ቤተክርስቲያን አባት አሳየኝ እስኪ። አዳምጥ። አንድ ቤተክርስቲያን ኧረ እባክህ ደቂቃዬን አስጀምሪልኝ ልጠይቅበት። አንተ ሰው ያማል እንዴ? እዴ ምን የምትለው? እንደውም ይበቃል።
ኖ አለኝ 5 ደቂቃ አለኝ ደቂቃ ያንተ 5 ደቂቃ እኔ አልጠየቅኩኝም። አስቁመህ ነበር ስጠይቅ የነበረው አስቁመኝ ነበረ። አለኝ ደቂቃ በደቂቃ ልጠይቅ አልቋል። ደቂቃ በደቂቃ ልጠይቅ ደቂቃ አልቋል። ብሎ ጥያቄ አትቀበልም? ደቂቃ አልቋል። አያ በቤት ስለሆነ ነው እንደዚህ ያ አየነው እኮ ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ልጠይቅ ጥያቄ ልጠይቅበት ጥያቄ ልጠይቅበት ደቂቃ አልቋል። ምክንያቱም መጀመሪያ አስቆመ ነበር ሰርች ስታደርግ የነበረው። ስለዚህ ጥያቄ ልጠይቅበት ከቆመበት ደቂቃ ጥያቄ ልጠይቅበት ለአንተ ማስቆምን ወደ ሌላኛው ጥያቄ ስለሄድኩኝ ልጠይቅበት ወደ ሌላኛው ጥያቄ አንተ አስቆምልኝ ሳትል ነው ደቂቃ አስቆምንልህ። አንተ አስቆምልኝ ሳትል ራሱ ማለት ነው ጥያቄ ልጠይቅ ነው የምትጠይቀው። ብሮ ሰዓት አልቋል። አርፈህ ተቀመጥ ፕሊዝ ጥያቄ ልጠይቅ። በኋላ ትጠይቃለህ። በቃ ጥያቄ ተቀበል። ይኖረናል። ጥያቄ ተቀበል። ውይይት ላይ ተወያይተህ ጥያቄ ልጠይቅ ካልክ ጥያቄ ልጠይቅ ጥያቄ ልጠይቅበት ፕሊዝ። አጠይቅም ደቂቃ አልቋል። ጥያቄ አለኝ። ሰዓት አለኝ። የኔን ሰዓት ወስደሃል። የኔ ሰዓት ነው ይሄ የኔ ሰዓት ነው። አልቋል። የኔ ሰዓት ነው። አልቋል። የኔ ሰዓት ነው። ጥያቄ ልጠይቅ በቃ ጥያቄ ልጠይቅ። የትም አይሄድም። 1 ደቂቃ ስጠኝ። እሺ 1 ደቂቃ ልጨምር። 1 ደቂቃ አይደለም ያለኝ 4 ደቂቃ ነው። አልቋል። ደቂቃ 4 ደቂቃ ነው ያለኝ። አልቋል። ኖ 4 ደቂቃ ነው ያለኝ። ፕሊዝ የለም። በስነ ስርዓት እናንተ ጠይቃችሁኛል፣ እኔም ልጠይቅ በስነ ስርዓት። ደቂቃ ጨምርልኝ አላልኩም እኔ 1 ደቂቃ ስጠኝ፣ 2 ደቂቃ ስጠኝ፣ 4 ደቂቃ ስጠኝ አላልኩም። በተሰጠኝ ደቂቃ ለውይይቱ በተሰጠኝ ደቂቃ እያየን ካውንት ዳውን አልቋል። አልቋል። እሱንማ እኮ ቀደም ሲጀመር እኮ ማስቆም አትችልም እኮ እሱን መጽሐፍ በመጣው ሰዓት ላይ እኮ 5 ደቂቃ ከ55 ላይ ቆሟል ብለኸኝ ጠበቅኩ። ከዛ መጣህና ከዛ በኋላ አመጣ ስታመጣ ጥያቄ ላይ የኔ ጠየቅኩ። አዳምጠኛ መልስ ብለህ ያመጣኸውን ልታነበው ስትል ምንድን ነው የጠየቅኩ አልኩ። ምንድን ነው የጠየቅኩ ስል የጠየቅኩትን ጥያቄ በስነ ስርዓት ልትነግረኝ ስላልቻልክ ወደ ቀጣይ ጥያቄ ሄዳለሁ አልኩ። ስለዚህ ካቆምኩበት ደቂቃ እቀጥላለሁ ማለት ነው። ወደ ቀጣይ ጥያቄ ሄዳለሁ ያልከው አሁን መጨረሻ ላይ ነው። ኖ ምክንያቱም የጠየቅኩትን ጥያቄ በስነ ስርዓት ማዳመጥና መመለስ ስላልቻልክ የህፃን ጨዋታ አታርገው። አንዴ ቆይ አዳምጥ። አንደኛ ነገር ማስረጃ ብለህ እኔ ማስረጃ እንዳወጣ እኔ ቃሌን አውጣና አንብብዬው ማስረጃ እስኪወጣ ቅድም አንተ የሐዋርያት ሥራ ምዕራፍ 16 ማስረጃ ልታስወጣ ስትሄድ ደቂቃ እንዲያዝንልህ ፖዝ እንደተደረገው ኦኬ። እዚህ ጋርም ለኔው ታይም ላይ ፖዝ ተደረገ። 5 ደቂቃ ከምናምን ነበር የዛኔ ፖዝ ሲደረግ ማለት ነው። ኦኬ። ከዛ በኋላ መጣና ቃሌ ከከፈተ በኋላ ደቂቃው ካውንት ዳውን ጀመረና 0 ደረሰ ማለት ነው እያወራን እያለ። ስለዚህ አንተ ቅድም መመለስ ሳትጀምር በፊት መነበብ ከመጀመሩ በፊት ምን አልኩ እኔ? ምንድን ነው የጠየቅኩ አልኩ። ምክንያቱም የጠየቅኩትን ጥያቄ የግድ መመለስ ስለሚኖርብህ ምን ብዬ ነው የጠየቅኩ አልኩ። ስለኔ ስላልጠየቅኩት ጥያቄ ለምን 50 ደቂቃ ተራ አያገባኝም። እኔ የሚመለከተኝ ስለጠየቅኩ ጥያቄ እንድትመልስ። አንዴ እኔ ዝም ብዬ ነው ሳዳምጥ የነበረው። ፕሊዝ እኔ ዝም ብዬ ነው ሳዳምጥ የነበረው። ስታወራ አሁን ጸጥ ብዬ ነው ያዳመጥኩ። እኔ ስለጠየቅኩት ጥያቄ ነው መመለስ ያለብህ። ደቂቃው የሚሰራው እኔ የጠየቅኩትን ጥያቄ መመለስ ስትችል ነው እንጂ እኔ ስላልጠየቅኩት ጥያቄ 24 ሰዓት ብታወራ ያ ቤትህን ከፍተህ እንደማውራት የሚታይ እንጂ እንደ ውይይት አይደለም። እኔ የጠየቅኩት ጥያቄ ጠየቅኩ። እሱን አይደለም የጠየቅከኝ አልክኝ ደጋግመህ። በቃ እሺ እሱን ካልሆነ ሌላ ጥያቄ ልጠይቅ በሰዓቴ አልኩ፣ በቀረው ሰዓቴ። ምክንያቱም ደቂቃ ሲፈለግ በነበረበት ሰዓት ላይ የፈለግኩትን ጥያቄ ጠየቀኝ ስላልሆነ በቃ ይሄን ተወውና በቀረችኝ ደቂቃ ሌላ ጥያቄ ጠይቅ አልኩኝ። አልፈልግም አልክ እና ልክ ነው እያደረክ ያለው ነገር። በዛ ታይም ደቂቃ ኦልሬዲ አልቋል እኮ ልደት። ለምንድን ነው የሚያልቀው? አልጀመረም እኮ በትክክል መቼ ጀምሮ ነው የሚያልቀው? እና ያን ሁሉ ሰዓት ስናወራ የነበረው ምንድን ነው? በቀብድ ነው እንዴ ስናወራ የነበረው? ባለመግባባት ነው እያወራን የነበረው እንጂ ደቂቃው ተከፍቷል እኮ እያወራን የነበረው እኮ። ኢቭን የጠየቁትን ጥያቄ እኮ በስነ ስርዓት አድሬስ ሳታደርግ እኮ ነው እያወራን የነበረው። ጊዜያችንም ስለሚሄድ ምን እናድርግ መሰላችሁ? አንድ ሰው እያስገባን ወንጌል አማኝ የሆነ ልደትን ይጠይቃል። እሺ ኢትስ ኦኬ። አይ ኖ ደግሞ አማንን ይጠይቃል። እኔ ደቂቃዬን ካልሰጣችሁኝና ካልጠየቁኝ አልጠይቅም። ኖ በቃ ጨርሻለሁ። ጨርሻለሁ። ባይሆን እኔ እና አንተ ዲቤታችንም መቼ ሀፕን ያድርግ የሚለው ነገር ነው። አንተና እንዴ ዳስት እየመጠብቀው አንተን አይደለ እንዴ ቀንና ሰዓት አሳውቀኝ ብዬ 3 ደቂቃ ጨምራለሁ። አርብ ይመቻል? ያውኑ አርብ ይመቸኛል። ዛሬም ይመቸኛል ማለት ነው። ዛሬ ይመቻል? ዛሬም ይመቸኛል ማለት ነው። እርግጠኛ ነህ? አዎ። እሺ 3 ሰዓት ላይ መልካም። እሺ ደቂቃ 3 ደቂቃ እሱ ኦኬ። አይ ዶንት ኒድ ዩር ታይም። ልደት 3 ደቂቃ ተጨምሮላል። አልፈልግም። ውሰዱት። ምንድን ነው እየሆነ ያለው? የልጅ ኢትስ ሚ እኔ ነኝ ራሴን እዚህ እናንተ መሀል ዲስክሬስ ያደረኩት። ጭራሽ ግሬስም ነበረ ዲስክሬስ ተደረግ።
ምኑ ማፈሪያ ነው በእግዚአብሔር። ሉክ አንዴ ያሳድጉኝ አንዴ